እኮ መንግስት ባለበት ሀገር ይሄ ሁሉ ታጣቂ አንድ ግቢ ውስጥ ምንድነው የሚሰራው? ጭራሽ ስራ ቦታ መጡ። እነሱ መሆናቸውን አላረጋግጥም። ምናልባት ዘራፊዎች ሊሆኑ ይችላሉ። እነሱ ራሳቸው እኮ ዘራፊዎች ናቸው። መድብል እኮ ስንት ዓመት እስር ቤት የኖረ ሰው ነው። ያ የከዳችሁ ሰውም እስር ቤት አብሮ የኖረ ሰው ነው። ስለዚህ እነሱ ነው የሚሆኑት። እሱን ተባለች። እነሱ ሆኑም አሉን መቅመስ ያለባቸውን ነገር ቀምሰው ይሏል። ግን እነ መድብል እንደዚህ አይነት ድፍረት ይኖራቸዋል ብዬ አላስብም። እነዚህ የተረገሙ ምናልባት ብሩክ በህይወት ካለ ሊኖር የሚችለው እዛ ግቢ ውስጥ ብቻ። እንኳንም መግቢያ መውጫውን አየሁት። ዛሬ ባይሳካልኝ ነገ ይሳካልኝ። አንድ ደስ የሚል ነገር ልንገርሽ፣ ብሩክ ከዚህ በኋላ አይመጣም። ገላችሁታል እንዴ? ያለሽበትን ቦታ በደንብ ወቄና የምትናገሪው ነገር አስተካክል። ያቺ ምትሽን ደበቅሻት አይደል? እንዳደረሽ አንቺም እሷም የምትሞቱበት ቀን ቀርብ። ተደብቃለች የለችም አይደለ? የት እንደደበቅሻት ታውቂያለሽ። እንደዚህ አይነት ጨዋታ ተጫውተብኝ ማለት ነው በቀላል የምትቀር እንዳይመስልሽ። ከዚህ ከተማ አይደለም ከዓለም መጥፋት ነው ያለባት። መቅደም ያለበት ሰው መቅደም ስላለበት ነው እንጂ ማለት ነው። እውነቱን ልንገርሽ እስካሁን በህይወት አትቆይም። ከትናንትና ጀምሮ በደንብ አድርጌ ሳስብበት ነበር። አጉል ድፍረት ባለፈው ዋጋ አስከፍሎ ትንሽ ከፍ ቢል እኛም ብሎ የመጣው ወዳጅም እንኳን በሞት እናጣው ነው አይደል? ለአንዳንዴ ሰው የሚልህ ነገር መተግበር እንኳን ቢያቀት ለምንድን ነው ማሰላሰል ማትችለው? ምንድን ነው አድርግ የምትለኝ? ለምንድን ነው ይሄን የምትመክረኝ? ምን እንዳደርግ ነው ይሄን የምትነግረኝ? ዴሊቨሪ ነኝ ብለህ በሳይክል ገባ እንበል። ከዛስ ከገባ በኋላስ ወንድሜ ሊኖር የሚችልባቸውን ክፍሎች በሙሉ በደንብ አድርጌ ፈትሻለሁ። እና ይሄን ስታደርግ እነሱ ዝም ብለው ያዩሃል። ሊነቁብኝም ላይነቁብኝም ይችላል። ከዛም ወንድምን ብሩክን አገኘው እንበል። ከዛስ በኋላ ለሚፈጠረው ነገር እቅድ አለ? ብቻ ላገኘው፣ ወንድሜን ላገኘው። መድብል ብቻ ላገኘው አትበል። ካገኘውስ በኋላ ተጎቶ ሲሆን ሞቶ ሲሆን ተሸክመው ልትወጣ ነው? ዴሊቨሪ የመጣ ዕቃ ነው ብለው እንዲያሳልፉ ነው የጠበቀው? እቅድን ስናውጣ እስከ ግማሽ ሳይሆን እስከ መጨረሻ ነው መሆን ያለበት። መድብል አሁን ላይ ባለፈው ያቀዱት እቅድ ብሩክን ነፃ ማውጣት የሚለው ኦፕሬሽን ስላልተሳካላቸው አሁን ላይ በጣም ተናዷል። እንደውም እሱ ሌላ ነገር ነው ያስበው። እዛ ውስጥ ዴሊቨሪ ወይ ደግሞ ለእናንተ የተላከውን ዕቃ አምጥቼላችኋለሁ በሚለው እዛ ግቢ ውስጥ ገብቶ ብሩክን ደግሞ ግቢ ውስጥ እንደ ልቡ ተዘዋውሮ እሱን ፈልጎ ከዛም በኋላ እሱን ይዞ መውጣት የሚለውን ነገር ነው ያስበው። ይሄ ነገር ደግሞ በጭራሽ የማይሳካ ነገር ነው። ሞገስም ይሄንን ነገር ነው የነገረው። እሺ እዛ ግቢ ውስጥ ገባ፣ እንዴት ነው ከዛ በኋላ የምትወጣው? እናም ደግሞ አንተ ግቢ ውስጥ እንደፈለክ እየተዘዋወርክ ብሩክን ስትፈልገው ሰዎቹ እኮ ዝም ብሎ አይመለከቱህም ብሎታል ማለት ነው። ምናልባት ደግሞ በሆነ መንገድ እነሱ ባያዩትና እሱ ግቢ ውስጥ የዞረ ብሩክን ቢያገኘው ራሱ እዛ ጋር ደግሞ ብሩክን ደግፎት እወጣለሁ ቢል እዛው ተኩሶ እንደሚገሉት ነግሮታል ማለት ነው። መድብል ግን ይሄንን ነገር ያሰበው በስሜት ተመርቶ ወይ ደግሞ ባለፈው ያሰቡት ነገር ያኔ ብሩክን ነፃ እናወጣዋለን ይዘነው እንወጣለን የሚል ነበር። በዛ ልክ እርግጠኛ ሆኖ ወደ ግቢ የገባውና ያ ነገር አልተሳካለትምና አሁን ላይ በንዴት ነው ይሄንን ነገር ያሰበው እንጂ ይሄ ነገር በጭራሽ እንደማይሆን ሞገስ ስም ነግሮታል። እናም ደግሞ እሱ መለስ ብሎ ያሰበውን ሐሳብ ያቀደውን እቅድ እንደገና ሲያስበው እንደማይሳካ እርግጠኛ ሆኗል ማለት ነው። ግን ደግሞ እሱ አንድ እርግጠኛ የሆነበት ነገር ብሩክ እዛ ግቢ ውስጥ እንዳለ አውቋል ማለት ነው። ወንድሜ እዛ ግቢ ውስጥ ነው ያለው፣ የትም ቦታ ሌላ ቦታ ሊሆን አይችልም ብሏል ማለት ነው። ሰዎቹ ግን ሌላ ቦታ እንደዚሁ አይነት ካምፕ እንዳላቸው ሞገስም ነግሮታል ማለት ነው። ከዚህ በፊት መድብል በነገረው መሰረት ግን ደግሞ አሁን ላይ በስተመጨረሻ ላይ ከዚህ በፊት እግሩን ብቻ ሲያሳዩን የነበረው ሰው ከለሩ የብሩክን ከለር ይመስላል። እጁ ታስሮ ነበር በሰንሰለት። ግን ደግሞ እስከ መጨረሻው ባየንበት ሰዓት ድረስ ከእጁ ላይ ሰንሰለቱን ፈቶ ተነስቶ ተራምዶ እየወጣ ነበር ማለት ነው። ግን ደግሞ ብሩክም ሊሆን ይችላል ብሩክም ላይሆን ይችላል ብለናል። ከዚህ በፊትም ስናወራው እንደነበረው ሰዎቹ ብዙ ህገወጥ ስራዎችን ስለሚሰሩ በዛ ስራ ምክንያት የእነሱን ስራ እንደ ብሩክ ያበላሸባቸውን ሰዎችን ምናልባትም እንዲሁ አስሮ ሊያስቀምጡት ይችላሉ ማለት ነው። ብሩክም ሊሆን ይችላል። ያው ብሩክን እንዴት እንደወሰዱት ከዚህ በፊት አይተናል። እሱ በተኛበት ወደ ቤቱ ገብቶ ነበር ማደንዘያ ወቅቶ መሬት ላይ እየጎተቱ እየወሰዱት ማለት ነው። ብሩክም ሊሆን ይችላል ላይሆንም ይችላል። እስካሁን ይሄ ሰው ማን እንደሆነ ፊቱን አላየንም ማለት ነው። ግን ደግሞ እዛ ክፍል ውስጥ ለብዙ ቀናት እጁ ታስሮ እንደተቀመጠ ያስታውቃል ማለት ነው። በስተመጨረሻ ላይ እንደውም ከእጁ ላይ ሰንሰለቱን ፈቶ ለመቆም ሲል በጣም አቀማጥሮት ሊወድቅ ሲንገዳገድ አይተናል። ፊቱን እንኳን ባናየው ማለት ነው። ግን ደግሞ ሊወጣ ወደ በር እየተንቀሳቀሰ ነው። እዛ ጋር ሰዎቹ አያስወጡትም ወይ ደግሞ እሱ ያለበትን ክፍል በሩን ክፍት አድርጎ አያስቀምጡትም ማለት ነው። ብሩክም ይሁን ወይ ደግሞ ብሩክም አይሁን ከዛ ክፍል ማውጣት አይችልም ማለት ነው። ግን ደግሞ እዚህ ጋር ሞገስ ለመድብል አንድ የነገረው
እቅድ አለ። ይሄን ነገር ከምናደርግ አንተ እዚህ ጋር ዴሊቨሪ ነኝ ብለህ እዛ ግቢ ውስጥ ከምትገባ ይልቅ እኛ ደግሞ ልብሳችንን ቀይረን ተሸፋፍነን እዛ ግቢ ፊት ለፊት ወይ ደግሞ እዛ አካባቢ ማን እዛ ግቢ እንደሚገባና ማን ከዛ ግቢ እንደሚወጣ ቀስ ብለን ማጤን አለብን። ከዛም በኋላ ደግሞ እንዴት እንደምናደርግ እንዴት እዛ ግቢ ውስጥ ገብተን ብሩክን መፈለግ እንደምንችል የሚለውን ነገር በተረጋጋ ስሜት እቅድ እናወጣለን ብሏል ማለት ነው። ይሄ ነገር ግን መድብልን ቅር ቢለውም እዚህ ጋር ምንም ነገር ማድረግ አይችልም። ሌላ አማራጭ ስላሌለው ሞገስ ባቀረበለት መንገድ ተስማምቷል ማለት ነው። እሱ ያሰበው በቃ አሁን ላይ አሁኑኑ ሄጄ ወንድሜ ነፃ ማውጣት አለብኝ፣ ወንድሜ ወደ ቤት መመለስ አለበት የሚለውን ነገር ነው ያሰበው። ይሄ ነገር ደግሞ በችኮላ አይሆንም። በተረጋጋ ስሜት እዛ ጋር ሞገስ በነገረው መንገድ ቀስ ብሎ ተረጋግቶ እቅዶችን አውጥቶ ያንን ነገር ተረጋግቶ ማድረግ ነው እንጂ እዚህ ጋር እሱ እንዳሰበው በችኮላ የሚሆን ነገር አይደለም። ባለፈውም እሱ ራሱ ሲያወራ ነበር። ያኔ በማታ እዛ ግቢ የገቡ ጊዜ ምን ማለት ነው መንግስት ባለበት ሀገር እንዴት ነው ይሄ ሁሉ ታጣቂ እዛ ግቢ ውስጥ ሊኖር የቻለ ብሎ እዛ ግቢ ውስጥ ያሉ ሰዎች ብዙ ሰዎች እንደሆኑና ሁሉም የታጠቁ ሰዎች ወይ ደግሞ አደገኞች ሰዎች እንደሆኑ ሲያወራ ነበር ማለት ነው። እሱ ደግሞ እዚህ ጋር ባሰበው መንገድ ዴሊቨሪ ነኝ ብሎ እዛ ግቢ ውስጥ ገብቶ በቀላሉ እንዳሰበው እዛ ጋር ብሩክን ማውጣት አይችልም። ምናልባትም እዛ ጋር ሞገስ ባስፈራራው መሰረት ሁለቱንም ብሩክ ራሱ እዛ ግቢ ውስጥ ከኖረ ሁለቱንም የህይወት ዋጋ ሊያስከፍላቸው ይችላል ማለት ነው። አሁን ላይ ማድረግ ያለባቸው ሌላ አማራጭ ስለሌላቸው እዚህ ጋር ሞገስ ያሰበውን ወይ ደግሞ ሞገስ የመከረውን ነገር ያንን ነገር መተግበር ነው ያለባቸው ማለት ነው። ዝና ደግሞ ዛሬ አንድ ያወራ ነገር አለ። ያኔ እዛ ግቢ ውስጥ የገባ ሰው ቶክስ የተከፈተ ጊዜ የሆኑ ሰዎች ገብቶ ነበር፣ እነ መድብልም ሊሆኑ ይችላሉ ላይሆኑም ይችላሉ ብሎ ከማህሌት ጋር ሲያወራ ነበር። ያው እሱ ያሰበው እነ መድብል እንደዚህ አይነት ድፍረት አይኖራቸውም እናም ደፍሮ እዛ ግቢ ውስጥ አይገቡም የሚለውን ነገር ነበር ያሰበው። ግን ደግሞ የሆነ ጥርጣሬ ነበረው እነሱም ሊሆኑ ይችላሉ ብሎ የሆነ ትንሽ እንኳን ስለተጠራጠረው እዛ ጋር ለማህሌት ደውሎ እየጠየቀው ማለት ነው። እናም ደግሞ አሁን ራሱ ከማህሌት ጋር ቁጭ ብሎ ሲያወሩ የነበረው እነሱ ሊሆኑ አይችሉም፣ እነሱ እንደዚህ አይነት ድፍረት አይኖራቸውም ብሎ በዛ ልክ እርግጠኛ ሆኖ ቢያወራ ራሱ ካሌብ ደግሞ እነሱ እንደሆኑ ነግሮታል ማለት ነው። ካሌብም ያውቀው ያው እነሱ ካሜራ ላይ ስለታዩ ነው። እዛ ጋር ግቢ ውስጥ ሲገቡና ቶክስ ሲከፈት ምናምን ማን የገባው ማን ነው በዚህ ልክ እኛን ደፍሮ ወደዚህ የመጣው የሚለውን ነገር ለማጣራት ካሜራቸውን ሳይው እዛ ጋር እነ መድብል እንደሆኑ እርግጠኛ ሆነዋል ማለት ነው። ካሌብ ያው አሁን ላይ እያሰበ ያለው መጠንቀቅ አለብን፣ እነኚህ ሰዎች በደንብ መጠበቅ አለብን የሚለውን ነገር ነው እሱ እያሰበ ያለው። ዝና ደግሞ እዚህ ጋር በስሜት ተመርቶ ለምን አናጠፋቸውም ወይ ደግሞ ለምን አናስወግዳቸውም ብሎ እነ መድብል ላይ እርምጃ መውሰድ የሚለውን ነገር ነው ያሰበው። ይሄ ነገር ደግሞ ስህተት እንደሆነ ካሌብ ያውቃል። ካሌብ ያው ስራውን ነው መስራት የሚፈልገው እንጂ እዚህ ጋር ያው ዝና እንደሚያስበው ሰው አጠፋለሁ፣ ሰው እንደዚህ እናስወግዳለን፣ እንዲህ እናደርጋለን የሚለውን ነገር አያስብም። ያው እሱ የሆነ ስህተት ወይ ደግሞ ዋጋ ያስከፍለኛል ብሎ ስለሚያስብ እንደዚህ አይነት ነገር ውስጥ መግባት አይፈልግም። ያው እሱ የሚሰራው ስራውን ወይ ደግሞ ህገወጥ ስራውን ነው ማከናወን የሚፈልገው። ያ ስራ እንዲበላሽበት ደግሞ እዚህ መሀል ስራዬን ያበላሽብኝ ወይ ደግሞ እንቅፋት የሆነብኝን ሰው መግደል አለብኝ እንዲህ ማድረግ አለብኝ የሚለውን ነገር አያስበውም። እሱ ለጊዜ እሱ ሰዎቹን በአይነ ቁራኛ መከታተል ወይ ደግሞ ከመንገዳችን ላይ በሌላ መንገድ ዞር ማድረግ የሚለውን ነገር ነው ያሰበው። ባለፈው ራሱ ዝና ስለ ኤፍራታ ሲያወራው ኤፍራታን እየጠበቅኳት ነው እንዲያረኳት ነው ምናምን ሲለው የሰው ህይወት ማጥፋት እንደሌለበት መክሮታል ማለት ነው። ዝና አሁን ላይ ኤፍራታን እየጠበቃት ነው። ያው እሷ ባለፈው ለመድብል አሳልፋ ስለሰጠችውና መድብል ደግሞ በዛ ልክ ስላሰቃየው አሁን ላይ እሷን ይዞ መቅጣት ይፈልጋል። ባለፈውም ሲል የነበረው እሷን መሰወር እፈልጋለሁ ሲል ነበርና እስካሁን ድረስ እሷን አላገኘም። ማህሌት ያለችውን ነገር ራሱ አላመናትም። ማህሌት ያው የአክስቷ ልጅ ስለሆነች እንደ እህት አብሮ ስላደጉ እሷን አሳልፋ ለዝና መስጠት የሚለው ነገር ትንሽ ከበዳትና አንቺ ስልክሽን አጥፍተሽ ጥፊ፣ እኔ ደግሞ የት እንዳለች አላውቅም ጠፍታለች እለዋለሁ ብላ በዛ መንገድ ተባብራታለችና እናም ደግሞ ቃሏን ጠብቃ ይሄንኑ ነገር ነው መታ ለዝና የነገረችው። ዝና ደግሞ አላመናትም። ያለችበትን ቦታ ታውቂያለሽ ወይ ደግሞ አንቺ ራስሽን የደበቅሻል፣ እኔ አንድ ቀን አገኛታለሁ ማግኘቴ አይቀርም፣ ያኔ ግን አጠፋታለሁ፣ እስከዛሬ ግን ባገኛት ኖሮ ይሄኔ በህይወት አትቆይም ነበር ብሏል። ባለፈውም ለካሌብ ሲል የነበረው እሰውራታለሁ የሚለው ምን ለማለት ፈልጎ ነው ስንል ነበርና ዛሬ ደግሞ እሰውራታለሁ ብሎ እሷን መግደል እንደሚፈልግ ተናግሯል ማለት ነው። ምናልባት ማህሌት ይሄንን ነገር ልትነግራት ትችላለች። ያው ኤፍራታ የስራ ጉዳይ ስላሳሰባት ስራዬን ጥዬ ሌላ ቦታ መሄድ አልችልም፣ እዚህ ሆኜ አንቺ ለምኝልኝና ዝና ይቅርታ ያድርግልኝ፣ እኔ እዚህ ሆኜ ስራዬ ለስራ ሌላ ቦታ ከሄድኩና ከመጣው ከስራዬ ሊያባርሩኝ ይችላሉ የሚለውን ነገር አስባ ነበር። እዚህ ጋር ደግሞ ማህሌት ዝና እኮ አንቺን መግደል ይፈልጋል እንዲህ ማድረግ ይፈልጋል ብላ ይሄንን ነገር ብትነግራት ኤፍራታ እዛ ጋር ምንም አማራጭ አይኖራትምና ምናልባትም ራቅ ብላ ልትደበቅ ትችላለች ማለት ነው። ሌላው ነገር ደግሞ ዝና አንድ ያነሳው ነገር ዛሬ ይሄ ሁሉ ጥፋት ዛሬ ላይ እየተከሰተ ያለው ነገርና ሁሉም ሰው ዋጋ እየከፈለበት ያለው ነገር መነሻው ማህሌት እንደሆነች ነግሯታል ማለት ነው። ከዚህ በፊትም ኤፍራታ ይሄንን ነገር ጠቅሳላታለች። ያኔ አንቺ ተረጋግተሽ ከብሩክ ጋር ትዳርሽን ብትኖሪ ኖሮ ምሳሌን አጠፋታለሁ ወይ ደግሞ ምሳሌን እገላታለሁ እሷ መታከም የለባትም ብለሽ ስለ ሕክምናዋ ጉዳይ ለራሱ እንቅፋት ባትሆኝ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር፣ እኛም ደግሞ ችግር ላይ ባልወደቅን ነበር ብላ ያንን ነገር ጠቅሳላት ነበርና ዝናም ዛሬ ይሄንኑ ነገር ነው ነገራት። ያኔ አንቺ ከብሩክ
ከብሩክ ጋር አርፈሽ ብትኖሪ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር ብሎ እዚህ ጋር ያ ሁሉ የተፈጠረው ነገር ሁሉ እንደሚጸጽታት እናም ደግሞ ከብሩክ ጋር መለያየቷ ራሱ እንደሚጸጽታት ነግሯታል ማለት ነው። እዛ ጋር ትንሽ ለሷ የሚከብድ ለሞራሏ የሚከብድ ነገር ራሱ እየነገራት ነበር። አንቺ ያው ምንም የለሽም፣ ባዶ እጅሽን ቀርተሻል፣ ራቁትሽን ነሽ እያለ ከዚህ በኋላ ምንም ተስፋ እንዳሌላት ለማህሌት እየነገራት ነበር። ያው ማህሌት መጀመሪያ የጀመረችው ምሳሌን ማጥፋት ወይ ደግሞ እሷን በመርዝ መግደል የሚለውን ነገር ከዛን የጀመረችው ተንኮሏን እናም እሷ የምትፈልገው ምሳሌን አጥፍታ ቅድስትንም ከዛ ቤት አባራ ከብሩክ ጋር መኖር ነበር የምትፈልገውና ብሩክ ደግሞ ያንን ነገር እንደማይቀበል ስታቅ ነው እዛ ጋር ምሳሌ የምትታከመው የሕክምናዋ ሂደት ላይ የሚለውን ነገር ራሱ ብሩክ ንብረቶቹን እንዳይሸጥ በፍርድ ቤት አሳግዳበት ብዙ ነገር ስታደርግ የነበረው። አሁን ደግሞ ሁሉም ሰው እዚህ ጋር እያላት ያለው ይሄ ሁሉ ጥፋት ያንቺ ነው፣ አንቺ ነሽ ጀመርሽ ይሄንን ሁሉ ነገር እያሉ ለዚህ ሁሉ ነገር ተጠያቂ እሷ እንደሆነች እየነገራት ነው። ግን ደግሞ እዛ ጋር አንድ የጠቀሰላት ነገር አለ። ብሩክ ከአሁን በኋላ አይመለስም ብሏታል። እዛ ጋር ግን ማህሌት ጥያቄ ሆኖባት የጠየቀችው ገላችሁት ነው ወይስ ምንድን ነው ብላ ስትጠይቀው ዝና እዛ ጋር ደንግጦ ነበር ማለት ነው። ያው ባይገሉትም ይሄንን ነገር አስቦ ሊሆን ይችላል። ብሩክ እነሱ እጅ እንዳለ እርግጥ ነው፣ ግን ደግሞ እኛ እጅ ነው ያለው ወይ ደግሞ ሌላ ቦታ ነው ያለው፣ ገለነዋል አልገደልንም የሚለውን ነገር ማውጣት አይፈልግም። እሱ ሲጠየቅ እኔ ምንም የማውቀው ነገር የለም ይላል።